ባንዴ ደግሞ አንቺ ፍቅሬን ካልተቀበለ ያልሽ ነውና ውስጤ የሚነግረኝ እንደማትፈልጉ ውሸት ነው ለእሱን ለማስመሰል ነው እሱ ነው ያስጨነቃት ያለው ወይ ስትጎዳ ወይ ደግሞ ሲሆን ነገር ሲያረጋት ዝም ብዬ ላይ ማንንም ሳይኖር ካሜራ ሳያዩ ትክክለኛ ስሜታቸው ወይ የሚያወሩት ነገር ሚስጥርም ሊያወሩ ስለሚችሉ እኛ ደግሞ ውጭ ሆነን እናያቸዋለን ማለት ነው በካሜራ እየደወለች እኮ አጉርሰች ምንድነው የት ነው የምትሄጂው ነው ተመለሽ በተሰሙት ልቀቂኝ በእናትሽ እንዲያማ ጠጣው ልገለው ነው ወይ በፈጣሪ ሲገደላችሁ ሰላም ቤተሰብ እንዴት ናችሁ እኛ አለን እግዚአብሔር ይመስገን ዛሬ እንግዲህ ያው ከእቴ ጋር መጥቻለሁ ማለት ያው እንዲ ባላራዝመባችሁ ጉዳዩ አንዳንዶቻችሁ ታውቃላችሁ በጣም ደግሞ አዳዲስ ልጆች ደግሞ ምናልባት ጉዳዩ ምንድነው ልትሉ ትችላላችሁና እሷ ማለት ያው ከዳኒ ጋር ያላት ነገር ታውቃላችሁ አብዛኞቻችሁ ማለት ነው ወይም ደግሞ እኔ እንደዚህ ጉዳይ አለኝ ብላ ወይም በፊት ባሌ ነበረ እያለች ልጅም አለኝ ብላ በጣም ብዙ ነገሮች እየተፈጠሩ ነው ያሉትና ዛሬም የሆነ በቃ እንደ ሴት ወይም እንደ እህት ያማከረችኝ ነገር አለ የተቀበልኳትም ነገር አለ ያልተቀበልኳትም ነገር አለ ማለት ነው ይኸውልሽ እኔ አሁን አንዳንድ ነገር ተተባበሩሽ ማለት ነው እንደ ሴት ነው እኔ ሴት ስለሆንኩ እንደዛ አስቤ ነው እንጂ እውነት ለመናገር አንዳንድ ነገር ለኔ ደስ አይለኝም አንቺም አንዳንድ የምታረጊው ነገር ማለት ነው ቅር የሚለኝም ነገር አለ በመሃል አንዳንዴ የሆነ ነገር ተፈጥራለሽና ስልክ ተደውሎልሽ ራሱ ወይም ስልክ አንስተሽ ራሱ በስርዓት አታውሪ እሱ ደግሞ በአካል ስታገኙ ደግሞ ፍላጎትሽ በስርዓት ቁጭ ብለሽ አትጠይቁም በቃ አሁን ስለ ፍቅር አይደለም ስለ መብትሽ ከሆነ የምትጠይቁት መብትሽን መጠየቅ ነው ያለብሽ የምታፈቅሪ ከሆነ ደግሞ ሰው በነገራችን ላይ ወንድ ልጅ ሴት ልጅ እንደዛ ናት ብዬ ነው የማስበው አንዴ የወደደውን ሰው አንድ ጊዜ በሆነ ምክንያት እንትን ካለ ተመልሶ ያን ነገር ለመፍጠር ትንሽ ጊዜ ይፈልጃል ባንዴ ደግሞ አንቺ ፍቅሬን ካልተቀበለ ያልሽ ነውና ከሚት ጋር ያለው ነገር ልክ አይደለም ወይም ደግሞ አውቆ ነው እሱ እንጂ እሷ ጭራሽ አትወደውም ምናምን ያልሽ ነውና ሐሳብሽ እስቲ አንቺ ማጋሪያቸው ነው ያሰብሽው ነገር ስላለ እሱንም እናካፍላቸዋለን ሰላም ቤተሰቦች ያው ያለው ሁኔታ አይታችሁታል ትረዱኛላችሁ ብዬ አስባለሁ መቼስ ያው አፍቃሪ ስትሆኑና ከአመታት በኋላም ባገኘው ይረዳኛል ቻለም ማለት ለኔ መሰለኝ እያስመሰለ እንዴት ይረዳሽ ቆይ ማለት ሰው እኮ በቃ ምንድነው የሚያስመስለው የራሱ ላይ እኮ እየፈልጉ እንደማትፈልጉ ለመፈለግ በምን አወቅሽ እስቲ እንደማትፈልጉ ውስጣቸው ውስጤ የሚነግረኝ እንደማትፈልጉ ውሸት ነው ለእሱን ለማስመሰል ነው እሱ ነው ያስጨነቃት ያለው እኔ ደግሞ እንደዛ አይመስለኝም ምክንያቱም በጣም ብዙ ምልክቶች አሉ ከኔ በእሷ ምክንያት ማምለጫ ነው ያረጋል ይኸውልሽ እኔ እሷ ምንም ብትሆን እኔ ያው እንደ እህቴ ማያት ወይም ደግሞ እህቴ ልጅ ናት እህቴ ናት ማለት እኔ ማለት ነው እዚህ ጋር ወይ ስትጎዳ ወይ ደግሞ ሲሆን ነገር ሲያረጋት ዝም ብዬ አላይም ሲቀጥል ደግሞ አብረውም እንዲሆኑ አይደለም ምን እያወራው ያለው ወይም አልገፋፋትም ግን ፍላጎት ደግሞ ሁለታቸው እኩል ፍላጎት ካላቸው እኔ መሀል ገብቼ አይሆንሽም ምናምን ማለት አልችልም መጥፎ ነገር ብቻ እንዳይደረግና እንዳይፈጠር ዛርጊ ማለት ሳይሆን ያው ከተረዳሽኝ ቀድም እንዳናገርኩሽ ያለሽ ነው እንኳን ግራ ገባኝ በተለይ ደግሞ አሁን ደግሞ ቀጣይ ያሳሽው ንቅልሽና አሁን እናርገው ያሽኝ ያለሽ ደግሞ እኔ ከብዶኛል የምሬ ነው ለኔ ስትይ አንዴና ለመጨረሻ ይንድል ልሞክረውና ከዛም ደግሞ ያስመሰለ ነው አሁን ያሳሽው ነገር እስቲ ማለት እኔ ለራሴ በጣም ከብዶኛል እግዚአብሔር ነው የምልሽ አንቺ ቆይ ማለት አሁን ልጅቷ አንደኛ ነገር ለምን ልጅቷ ራሱ በአካል ይቻት መጭ ልጅ አለው ልትዩ ማለት ፈቃደኛ ለምን እንደማይው ነው ፈቃደኛ አይደለም ያይሹ እኮ ነው አምጫትና ልጅቷን አምጫትና እንያት ከዛ መልክም እኮ ዲኤንኤ ጋም ሳትሄጂ እኮ ራሱ ሰው ልጅ ትክክለኛ አባትና እናት እኮ የሆነ ነገሩ ይመስላል ልጅ እሱ ልክ ነው እንዴ ስለዚህ አምጥተሽ አይደለም እንዴ ቤተሰብ አምጥታ ፊት ለፊት ተገናኝተው ልጅም እኮ አባቷን ስታይ እኮ እግዚአብሔር ነው የምላችሁ የሆነ ነገር የምትፈጥረው ነገር አለ ምንም ይሄን ያህል ባታውቀው ራሱ መቼም እንዳልሽን ከሆነ በቪዲዮ አሳያታለሁ ማለት ቆይ እሺ የምትጠራት ትምህርት ቤት በምንድን ነው በማን ነው በማስም ነው ያ ትምህርት ቤት የምትጠራው በሱ ነው በዳኒ ስለዚህ ይኸውላችሁ አሁን እያለችኝ ያለችው እኔ ማለት እኔ አላውቅምና ሚት እሱ አውቆ ነው ወይም ደግሞ ሆን ብሎ ነው ለማበሳጨትና እኔ እንዳልጠጋው እሷን እንደ እንትን ነው ያያደረጋት ያለው እንደ ማምለጫ ነው እንጂ ያደረገ ያለው እንጂ ሚት ብትወደው
አላውቅም እንደዚህ የሆነላትና እንዲህ እንትን እያለ እምቢ ማለት እንትን አትልም። ፍላጎት ትንሽ እንኳን የሆነ ሙሀባው ቢኖራት ይሄኛል እንደዚህ አት እስቲ እሷ እያለችኝ ያለችው ማለት ነው ግልጽ ሳረግላችሁ ብዙ ጊዜ ድብቅ ካሜራ ያለውኝ እናንተ ስትጠቀሙና ለኔም ተባበሪኝ ድብቅ ካሜራ ይቀመጥና ከዛ በኋላ እዚህ ድርሽ አልልም እሱም ህይወት ላይ አልገባም የተለየ ነገር ካየውኝና እኔ የማስበው ነገር ከተፈጠረ እናንተ ህይወት ውስጥም አልመጣም እናንተንም በሱ ምክንያት አላበሳጭም እሱም ደግሞ በቃ ማለት እቆርጣለሁ ለልጄም ያቺን ቪዲዮ አሳያታለሁ ብላ ነው እያለችኝ ያለችው ማለት እኔ መቼም አልጋ ላይ አይወጡም አይደለም መቼም አልጋ ላይ ወጥቶ አይተኙም ማለት ከባድ ነው ወንድና ሴት ማንንም ሳይኖር እኔ ማለት እድሜ ደግሞ የሚባል ነገር አለ እድሜያችሁ በሄደ ቁጥር የምትማሩት ነገር ብዙ ነገር የሚያስተምራችሁ ነገር አለ ማንንም ምንም ከማን ጋር ብትቀመጡ ምንም የማይመስላችሁ የምትፈልጉት ነገር ለማሳካት የምትሄዱ ሰዎች አሉ እንደ ሰው ልጅ ባህሪ ደግሞ አንዳንድ ወንዶችም አንዳንድ ሴቶችም አሉ እኔ እንደዚህ ብሎ መናገር ባያስፈልግም በቃ ቶሎ ብሎ ወደ ሌላ ነገር አይምሯቸው የሚቀይረውና ሴጣንም ነው ብዬ ነው የማስበው እኔ እንግዲህ እኔ እርግጠኛ ነኝ እተባበርሻለሁ ካሜራው የተለየ በተለይ ጾታዊ ነገር ካለ እኔ አስቆመዋለሁ ካሜራው ምክንያቱም እንደዛ ተብሎ ስትዋረድ እኔ ማየት አልፈልግም ቁርጡን ማወቅ ነው እኔ ምክንያቱም ምናልባት የሚዋደዱ ከሆነ ሁለቱ እውነትም ትክክለኛ ፍቅር ካላቸው ሌላ ነገር ሊፈጠርም ስለሚችል እንደዛ አይነት ነውር የሆነ ነገር ስቀርጽ ቆሜ አላይም እንደዛ ነገር የሚፈጠር አይነት ከሆነ ካሜራውን ሄጅ ነው ማስቆመው ይሄ ያው ቃሌ ነው ግን የምትፈልግ ሌላ ነገር ከሆነና እሱንም ከሆነ ምናልባት እንደዛ ነገር ማየትም ከፈለግሽ ካሜራ ይጠፋል በቃ እቺ ነገር ገና የሆነ ነገር ሲፈጠር ካየሽ ይቆማል ካሜራ እንደዚህ ነውር ነገር ነው ቆሜ አልቀርጽም እኔም አልፈልገውም እሱን እኔም አልፈልገውም በቃ ስለዚህ ያለውን ሁኔታ ለማወቅ ለማጣራት የተለየ ነገር ካለ ማየት እፈልጋለሁ ማጣራት እፈልጋለሁ ማንንም ሳይኖር ካሜራ ሳያዩ ትክክለኛ ስሜታቸው ወይም የሚያወሩት ነገር ሚስጥርም ሊያወሩ ስለሚችሉ ስለኔም ሊያወሩ ይችላሉ ነው እያለች ያለችው እስቲ እውነት ከሆነ በዚህ እኔም ስላመንኩበት ነው በነገራችን ላይ ምናልባት እሚትም አውቃ ከሆነ ዳኒም አውቆ ከሆነ እሷ ለየሆነ ነገር ለማድረግ አስቦ ከሆነ ብዙ ነገር ሊያወሩ ይችላሉ በአንደበታቸው ራሱ በድርጊትም ልናይ እንችላለን እና እንዳልኩ እንውጣ ግን ወተን ማለት ነው ማለት ስልካችን ላይ እናገናኘዋለን ካሜራውን ማለት ነው አቤት የነሱ ምስል ይቀርጽልናል እኛ ደግሞ ውጭ ሆነን እናያቸዋለን ማለት ነው በካሜራ ሁሉም ነገር አሳበሽን እዛ ጋር ታካፍያለሽ ኢንሻአላህ እንግዲህ መጣች ይሄሽ ነው አይደል ብቻዋን እየመጣች ያለችው ነው ስከባይ እስኪ የሚፈጠረው ነገር የት ነው የምትሄደው እኔ እርግጠኛ ነኝ ምንም ነገር አዲስ ነገር አታይም የሚፈጠር ነገር አለ ብዬ አላስብም አይ እሱ እያስመሰለ ነው እሷን ጭራ ያረጋትና እኛ ያለን መስሏት እየፈለገች ነው እኔ የተለየ ነገር ካረገች ይችላል ራሱ ገላታለሁ እግዚአብሔርን ምን አርግ ነው የምትለው ሶፋው ይተቻል ይተታይሻለሽ አንቺ ጭራለች ስልክ እየረፈከሽ እስኪ ቆይ እስቲ እየደወለች ነው በስልክ ቆይ ሄሎ እየደወለች እኮ ነው አየሽ ስንወጣ እያየችን ነው ማለት ነው ከዚህ ስንወጣ ውጭ ላይ ቆማ እየጠበቀችን ነበረ ማን ጋር ደወለች እቺ ደግሞ ጅልነት እንደ ዳኒ ጋርም ነው እየመጣ ካለ ማን ነው የምትለው ታዲያ ነው ወይስ ሌላ ሰው ጋር ነው ዳኒ ነው ይመስለኝ ዳኒ አትወደውም ኦኬ ሌላ ሰው እሺ ነው ይሄ ነገር እግዚአብሔርን ዳኒ ጋር ካልሆነ ሌላ ሰው የምትወደው ሰው አለ ማለት ይሄ ሁልጊዜ የሚፈጠር ዳኒ አትወደውም ይመስል ምንድነው ክፍት አድርገሽው በሩ እና እያደረስኩ ነው የት ሄደው ነው ዳኒ እንጃ ነው የሚስመጣው ማን ነበር
መጣ ጉድ ማየት ጉድ አንቺ እቺ የሆነች ቀፋፊ ልጅ ለካ። እስቲ ጠጋ ጠጋ ቤት ትንሽ ጠጋ ወደዚህ እንደዚህ ሆነሽ ኖርማል ልብስ ያለሽ እንደዚህ አምሮብሽ እንደምትመስሉ ሙድ እያዙ አይደለም ኦኬ ወይም ሳሚ ጋር ይደውልለት እንዴ? ሳሚ ጋር ይደውልለት አይቀድም መጨረሻው ነው። ይሄ ሰው ጤና ያለው አይመስለኝም። እግዚአብሔር ነው ምሽው ነገር እንዳያረጋት ይዟል። ሁሌ መታፈያት ነገር ናፍቀኛለች። ሁላ ጊዜ የሚገናኛሉ ማለት ነው። ሁሌ መታፈያት መገባት ታቀርቢልኝ ረፍ ቆይ ሰሪኛን መገባት ታቀርቢልኝ ማለት ነው። እኔ እኮ እምንገዛ የልጆቹ ነገር የት ነው? ዛሬ ደግሞ ፍጥም እስቲ አንቺ ብዙ ማተበሳጪ ቆይ እስቲ ኧረ ተይኝ ጭራሽ ታጎርሰው ነው አታፍሪ። እኔ እኮ እግዚአብሔር የልጆቹ ብርቱካን እገዛለሁ የለም፣ ፓፓያ ይገዛል የለም። እነዚህ ድንጋዮች እኮ ነው። እስቲ አንቺ ደግሞ ሱሱ ነው የሚታይሽ እንጂ አጎረሰችው። አሁን ይሄ ምን ይባላልሽ? ወይኔ እኔ ተቃጥያ እመጣለሁ እነሱ ይጎራረሳሉ። አንቺ ችጋራ የሚሆነት ልጅ እግዚአብሔር ሊድ ነው ይሄ እጁን ላስፈሳው ሊድ እስቲ አርፈሽ ቁጭ በይ በእግዚአብሔር። ይስቃል ደግሞ ቆይ እስቲ በእናትሽ ጅል እኮ ነው። እኔ ሌላ ነገር ካመጣች ደፋታለሁ። ይች ልጆች ሌላ ምግብ ብታመጣ ነው የሆዱን ነገር አደራ ተብሏል። እሱ ምግብ ካገኘ አንቺ አበይም እንዴ ወንድ ልጅ እኮ ሆዱን ካገኘ እኮ እንደዚህ እኮ ነው። የት ነው የምትሄደው? መኝታ ቢገባች እና አያፍርም። እስቲ ቆይ ተረጋጊ። ቆይ በእናትሽ አሁን እንሂድ እና እናግረው እንዴ። የት ነው የምትሄጂው? በእግዚአብሔር አንቺ ደግሞ ተረጋጊ። ምን ወጣ ይዘው መጣች። ጭራሽ ሊተኙ እኔ አጠፋዋለሁ ብዬሻለሁ። ቪዲዮን አጠፋዋለሁ። ትሰሚኛለሽ? ቆይ ኖ እግዚአብሔርን ነው ምንም ያደርጉም እኮ ጭራሽ አንድ ላይ ነው። እኔ እኮ ነው ስሩ ታስመስላለች እቺ ሆነ አይ ድንጋይ ይሆንባችሁ። አንቺ አብረው መሆናቸው ነው የሚያበሳጭሽ። በእናትሽ ሂጂ ላናግራቸው፣ ሂጂ ላዋርደው፣ በእግዚአብሔር ላዋርዳቸው ሁለቱን። በእናትሽ ምንድን ነው የት ነው የምትሄጂው? ነው ተመለሽ። በእግዚአብሔር ልቀቂኝ። በእናትሽ እንዴ አማት እንዴ ማፍረጥረጥ እንፈልገው። ሂጂ ተረጋጊ። ቆይ በቃ አይዞሽ። ሁለቱም እያስመሰሉ ነው ለካ። ቆይ ሁሉም ነገር ማየት እፈልጋለሁ ብለሻል። ቆይ እስቲ ተቃቅፈው ቁጭ አሉ እኮ። ከዚህ በላይ ምን እፈልጋለሁ? ሂጂ ላናግረው። እኔ እንድትሄጂ ብርቱካን ትጨምር እግዚአብሔርን። ጭራሽ ሳማት። ኧረ በእናትሽ ልቀቂኝ። ሳማት እንጂ ምን አደረጋት? እስቲ ረፊ አንቺ ደግሞ ይህን ቢያሳየኝ እንቅዥቅዥኝ። መጀመሪያም ታይ ብዬሻለሁ። ወንድና ሴት አንድ ቤት ውስጥ ከተቀመጠ ጥሩ ነገር ስለሌለ እረፊ ብዬሻለሁ። ፎቶ እየተነሱ እኮ ነው ጭራሽ። አረሙ ሄጄ ላናግር በእናትሽ። ጉዱን ላፍረጥጠው እያየሽ ነው። ልሂድ ግድ በእናትሽ እሙሽ በይኝ። አንቺ ጅን እየጎተትሽ ነው። በእናትሽ በእናትሽ እሙሽ በይኝ። ሄጄ ላናግር። ይቆራረሱልኛል ጭራሽ። ተረጋጊ። አንድ ጊዜ ስሚ፣ ይሄ ልጅ አይሆንሽም፣ ገና ወጠጤ ነው። ሰናይት የእሱ ልጅ እዛ አንከራተታለሁ፣ እሱ እዚህ ፍቅር ይሰራል አይደለ? በእግዚአብሔር ተረጋጊ፣ አይዞሽ፣ ሁሉም ያልፋል። አንቺ ለአንቺ የሚሆንሽ እኮ ሌላ ሰው ነው። በእግዚአብሔር እንደዚህ አይነት ሰው አለ፣ የተረጋጋ ሰው። እኔ በፊትም ብዬሻለሁ። ታይሙ ጭራሽ የሚጠጣ ነገር ብላ ሄደች እኮ። ታይ ሚሪንዳ እንዳታመጣ፣ የባሮት የገዛሁት ሚሪንዳ አለ፣ እሱን ከመጣች ይገባለሁ እኔ። ታይሙ በእናትሽ እንዲድ ነው ያናለው። ቆይ ይመስላል እንደ በእናታችሁ። ቆይ ተረጋጊ። የት አባቷ ገባች? ምን አውቄ መጣች።
መጣች። ቆይ መታፈይልኝ ነገር አታፈይልኝ ምንድን ነው ያለችው? ቅመም መጣው ጭራሽ ደብቀው ነው ዛሬ። እሷን ራሱ የሆነ ነገር አስነክቷታል። የሆነ ነገር አስነክቷት ነው እንጂ የሚት እንደዚህ ያልነበረች አቀርበውም ነበር። ልጅቷ አስተናት ብዬሻለሁ እኮ። እሺ ነይ በቃ ካንቺ ጋር ነይ በቃ እንደዛ ካለ ውሃ ግን ሰጪኝ ደስ ይለኛል። ተረጋጊ። ቆይ አንቺ በቃ መጨረሻውን ቆይ አሁን እንግዲህ የሚበሉት ነገር ጨርሰዋል። አሁን ምን አቅላቸዋለሁ? ቆይ እስኪ እንያቸውና ምን አገሉኝ ይሄጃል እናገርኩት ታየኛል። አንቺ ራስሽ እኮ እምቢ አልሽኝ። መጀመሪያ ታበላሻለሽ እንዴ? መጀመሪያ እንደምን ታዲያ እንደዚህ ያልሽኝ እኔ ጨመረችው የሆነ ነገር በጠበጠች። እስቲ እግዚአብሔርን በይ። እኔ እኮ በደንብ አልታየኝም። እስቲ ልገለው ዞር በይ እስቲ ቆይ ጠጣው። ወይኔ መድኃኒዓለም ምንድን ነው? ቆይ በሩን ቆይ ጠጣው ልገለው ነው። ሙሌት ላናግራት ቆይ እስቲ ሙሽ ከገለው ነው የምጠብቀው። ምን ነው የምትገለው እንዴ? አሙሻ እንዴ ይሄኔ ወይ የሆነ ነገር አርጊ ብሏት ነው። እነሱ እኮ ይተዋወቃሉ። አረ ነው የሆነ መድኃኒት ነገር ነው አርገ የሰጠችው። መድኃኒት? አዎ። እስቲ ቆይ ሙሌትና ነው ምንድን ነው የምታሻሸው? እየገደለች ነው። ቆይ እስቲ ወይ ይሄ ነገር እየታመ እንዳይሆን አንቺ ሙሌትና ልጁ እየታመነ ቆይ ልክፈትልሽ። ቆይ በሩ ልክፈትልሽ። ቆይ እምቢ ብሎኝ ነው። ተረጋጊ። ቆይ በውስጥ ቆልፋው ነው መሰለኝ። ቁልፉ እምቢ አለኝ። ቆይ አንዴ እየተከፈተ ነው። ለነገሩ ይበልሽ። እዚህ ስትግማም የነበረው እያንስሻል። ምን ይሆንክ ነበረ? ምን አረጋችኋት? ምን ይሆንክ ነበረ? ምንድን ነው ያረጋችኋት እናንተ? አንቺ በጣም ምትሻት እንደ በእግዚአብሔር ምንድን ነው እሱ? ማን የመታሽ? ለምንድን ነው ግን እኔ እንትኖች የምታስጠው? ለምን ነው የመታሻት? አንቺ እሷ ነች ወይ? ተናገሪ አንቺ። ወይ በፈጣሪ በጣም አልጎዳሻትም። በእናትህ እንትን ነው በጫፉ ነው የመታቻት። በጫፉ በምኑ? በዚህ ነው መሰለኝ። እኔ በረስ ከምዘጋ አንቺ በዱላት ማለት በዚህ መታሻት። ለነገሩ ይባል አንቺ ምንድን ነው ምን ነበር? ምን አረጋች? ምን ሆነ? ራሴን አሞኝ ነበር። ፓራስታሞል አምጣጣችኝ። በቃ ምንድን ነው ፓራስታሞል? አዎ ሰሚኝ ብቻ ወይኔ በፈጣሪ ስንገደላችኋት። እኔ ምንም ማለት ምን ትላለኝ ነበር። በእናትሽ እንዴት እስቲ አይና እንዳይሆን የመጣችት በእናትህ ሰሚ